ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የኤ ፕላስ ኢትዮጵያ ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ ሂስትሪ ቻፕተር ሲክስን ፓርት ስሪ ይዤላችሁ መጥቻለሁ። እንግዲህ በአራት ፓርቶች እየከፋፈልኩ ለማየት እየሞከር ነው። ምክንያቱም ቻፕተር ሲክስ በጣም ሰፊ ነው። ብዙ ጊዜም ፋይናል የሚመጣበት ቻፕተር ስለሆነ በደንብ ሰፋ አድርገን ለማየት እየሞከር ነው። እንግዲህ በዚህ ቻፕተር ላይ ደግሞ ሞደርናይዜሽን አቴምፕትስ የሚሉትን 6.3 እናያለን። ይህንን ፒፒቲ የምትፈልጉ ተማሪዎች ካላችሁ የቴሌግራም አድራሻችን አት ኤ ፕላስ ኢትዮጵያ ላይ ማግኘት ትችላላችሁ። እንግዲህ በዛሬው ትምህርታችን ላይ የምናየው ሞደርናይዜሽን አቴምፕት ኢትዮጵያን ሞደርን ለማድረግ የተሞከሩ ሙከራዎችን ሲሆን ከቴዎድሮስ ሁለት ተነስተን እንዲሁም እስከ ኢምፔሪየር ዮሐንስ የወሰደውን ሪፎርሜሽን፣ ልጅ ኢያሱ የወሰደውን ሪፎርሜሽን፣ ኢምፔሪየር ኃይለ ሥላሴ የወሰደውን ሪፎርሜሽን እናያለን ማለት ነው። እንግዲህ እነዚህን አጠር አድርገን ለማየት እንሞክራለን ማለት ነው። አብራችሁን ቆዩ። በዛሬው ፈተና ላይ ደግሞ ለፋይናል ፈተና እንዲያዘጋጃችሁ ፈተና ላይ ሊመጡ የሚችሉት ወሳኝ ነጥቦችን እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ እያልኩ ወደ ቪዲዮ ገባለሁ። እንግዲህ ዘፔሪዱ ሞደርናይዜሽን አቴምፕት የተሞከረው በኢትዮጵያ ላይ ከ1800 እስከ 1941 ለ141 ዓመታት ነው። ይሄም ዊትነስ አሳይቷል። በኢትዮጵያና ዞሆርን ላይ በኢትዮጵያና በምስራቅ አፍሪካ ባሉት በቀንድ ሀገራት የሚባሉት ላይ የታየ ነበረ ኢትዮጵያ ሞደርናይዝ ለማድረግ ማለት ነው። እንግዲህ ኢትዮጵያ ሞናርች ሜድ ኢፈርት ቱ አዶፕት ዌስተርን አይዲያስ ኤንድ ቴክኖሎጂ ነው። ኢትዮጵያን ሞናርቾች የኢትዮጵያን በሰዓቱ የነበሩት አገዛዞች በኢትዮጵያ ላይ የውጭዎችን እነዚህ አሌለ አይዲያዎችን ሀሳቦችን እና ቴክኖሎጂዎችን አዳፕት ለማድረግ ለመውሰድ የተሞከረበት ጊዜ ሲሆን ሩልስ ኢን ኢትዮጵያ ዌር ኢንተርስፋይድ ኢሮፒያን ቴክኖሎጂ ነው። ሩለሮች ገዢ የነበሩት በሰዓቱ የኢሮፒያን ቴክኖሎጂ የአውሮፓ ሀገሮችን ቴክኖሎጂዎች ወደ ሀገራቸው ለማስመጣት የተሞከረበት ጊዜ ነው። እንግዲህ ኢትዮጵያን ሪፎርሜሽን ላይ በጣም ትኩረት ከሚነሳው መካከል ቴዎድሮስ ነው። ቴዎድሮስ ለምንድን ነው ቴዎድሮስ ወይም ካሳ ኃይሉ ወፍ ቋራ የምንለው? እሱ ነው ማለት ቴዎድሮስ ያው ካሳ ኃይሉ ወፍ ቋራ ነበረ ስሙ። የቋራው ካሳ የሚባለው በኋላ ቴዎድሮስ ተብሎ እንደተሾመ ነግራቸዋለሁ። እንግዲህ ይሄ ለምን ተጀመረ ስንል ኢን ዚስ ሪጋርድ ኢምፔሪየር ቴዎድሮስ had relatively better information or contact about western technology than his predecessors ነው። እንግዲህ ከሁሉም አኳያ ሲነሳ ኢምፔሪየር ቴዎድሮስ ከሁሉም የተሻለ በዚህ በኢትዮጵያን ዘመናዊ ለማድረግ ሞደርን ለማድረግ በጣም የተሻለ ነበር ከሁሉም ማለት ነው። እንግዲህ በሰዓቱ በቦታው ከነበሩት ፕሬሲደንት ሲባል በቦታው ከነበሩት ገዢዎች መካከል እሱ ሞር የተሻለ እንደነበር ይነገራል። he was aware of importance of European technology to transform his people and country ነው። እንግዲህ ሀገራችንን ለማሳደግ ማለት ኢትዮጵያን ነው ለማሳደግ ኢሮፒያን ቴክኖሎጂ የውጭ ቴክኖሎጂዎች ምን ያክል ጠቀሜታ እንዳላቸው ተረድቶ ነበረ። he attempted to approach European for the introduction of western science and technology ነው። ይሄ ደግሞ ሌላው ምን አደረገ? ይሄ ኢምፔሪየር ቴዎድሮስ ማለት ነው አጼ ቴዎድሮስ በሰዓቱ ኢሮፒያኖች የአውሮፓን ቴክኖሎጂ ኢትዮጵያ ውስጥ ፕራክቲስ እንዲያደርጉ እንዲያሳዩ እንዲያውሉ አቴምፕት ያደርግ ነበር። አንገቱ መጨረሻ ላይ ራሱን እንዲያጠፋ የሚያስገድደው ጉዳይ ማለት ጦርነት ተነስቶ ከእንግሊዞች ጋር ራሱን እንዲያጠፋ ያደረገው ነገር ይሄ ነበረ መቅደላ ላይ ማለት ነው። ምክንያቱም በሰዓቱ ከውጭ የመጡ ኢንጂነሮችን ምናምን አግቶ የእንግሊዝ ኢንጂነሮችን ምናምን መሐንዲሶችን እንግሊዝ አጠቃላይ ኢንጂነሮች ምናምን ነበሩ መሐንዲሶች ምናምን እነሱን በማገት የጦር መሳሪያ ይሄ ሴፓስቴፖል የሚባለው እንዲሰሩለት እንደሞከረ ምናምን ብዙ ታሪክ አለው ማለት ነው። እንግዲህ አት ዘ ባትል ኦፍ ደባርቅ ምን ይላል? በደባርቅ ጦርነት ጊዜ በ1848 ላይትንድ ሂም ቱ ኒድ ኦፍ ሞደርን አርሚ እንዲታይ በ1948 የተደረገው ጦርነት ሞደርን አርሚ ሊኖረው እንደሚገባ አሳይቶት ነበር። እንግዲህ ዘ ባትል ኦፍ ደባርቅ ዊዝ ኢጂፕቲያን ጋር ከኢጂፕቲያን ጋር ተዋግቶ እንደተሸነፈ አጼ ቴዎድሮስ ብቸኛ የተሸነፈው ጦርነት ያንን ነበር። ያን የተሸነፈውን ጦርነት ላይ የተረዳው አንድ ነገር ነበረ። በባለፈው ትምህርት ክፍለ ጊዜያችን እንደነገርኳችሁ ብዙ ጊዜም ፈተና ላይ ስለሚመጣ አሁንም እንደምነግራችሁ በዛ ጊዜ ባትል ኦፍ ደባርቅ ላይ በተደረገው ጦርነት ጊዜ የሆነ ዲሲፕሊን የሆነ ወታደር አሪፍ መሳሪያ መኖር እንዳለበት የተረዳበት ጊዜ ነበር። አጼ ቴዎድሮስ had made him think putting the country on an equal footing with European powers ማለት በዛን ጊዜ በነበረው ጊዜ ይሄ ምን አደረገ? አንድ ሐሳብ ጭንቅላት ውስጥ ገብቶ ነበር። ወደ ሐሳቡ የገባው ጭንቅላት ምንድነው ተብለን ስንጠይቅ ደግሞ ሀገራችንን ከአውሮፓውያኖች እግር እኩል እንድንቆም ከአውሮፓውያኖች ጋር እኩል እንድንታይ ይፈልግ ነበር። ኢትዮጵያ የተሻለች ሀገር እንድትሆን ይፈልግ ነበር። ያ ነበረ እንግዲህ ወደ ቴዎድሮስ ወደ ሰራቸው ነገሮች ሞር ዲፕ ዳውን ስንገባ በጠልቀን ስንገባ ቴዎድሮስ took a number of military administrative and socio economic reform measures እንግዲህ ቴዎድሮስ ብዙ
ሚሊተሪ ወታደራዊ አድሚኒስትሬቲቭ የአመራር እንደዚህ ያለ እና የሶሾ ኢኮኖሚ ማህበረሰቡና ኢኮኖሚ ላይ ሪፎርም ወስዶ ነበረ ማለት ለውጥ እንዲመጣ ሞክሮ ነበር። ሪፎርም ሌተር ቱ ዘ አርሚ ብለን ስናይ ከአርሚና ከወታደሮቹ አንጻር የወሰደውን ሪፎርም በምናይበት ጊዜ ለውጥ በምናይበት ጊዜ ኢንትሮዲውስ ሚሊተሪ ታይትሎችን የሚሊተሪ መጠሪያ እነዚህ ማዕረጎችን 10 አለቃ የ50 አለቃ ኤንድ የሻለቃ የሚባሉትን ነገሮች አሁን ጊዜ 10 አለቃ 100 አለቃ ምናምን የሚባሉትን ነገሮች ምንድነው ኢንትሮዲውስ አድርጎ ነበር በወታደሩ ዘንድ ማለት ነው። ትራይድ ቱ ኦርጋናይዝ ኤንድ ሪፕሌስ ሪጂናል አርሚ ኦፍ ዘመነ መሳፍንት ዊዝ ሴለርድ ናሽናል አርሚ ነው። እንግዲህ ሌላው ደግሞ ኦርጋናይዝድ እና ሪፕሌስ ያደረገው እንደገና እነዚህ በዘመነ መሳፍንት የነበሩትን ወታደሮች ለሀገር በሚቆሙ ተከፍሏቸው በሚሰሩ ወታደሮች ማለት አሁን ወታደራዊ ያሌላ ወታደራዊ ቋሚ ወር ደሞዝተኛ የሆኑ ሳሌርድ የምንላቸው ናሽናል አርሚ ለሀገር የሚጠብቁ ሀገር ጠባቂዎችን ለማቋቋም ሞክሮ ነበር። ትራይ ቱ ማኒፋክቸር ፋየር አርምስ እንዲሁም ደግሞ የተለያዩ መሳሪያዎችን ለማምረት ሞክሮ ነበር። አዚዝ ወርክሾፕ በዚህ ወርክሾፕ ላይ ጋፋት ኒርቱ ደብረ ታቦር አካባቢ ላይ ነበር ይሄንን የወርክሾፕ ማኒፋክቸሪንግ ፋየር አርሞችን ማምረት የጀመረው። ጋፋት ላይ ደግሞ አባውት 35 ካኖንስ ዌር ፕሮዲውስድ ዊች ዘ ቢገስት ዋን ዋስ ኖን አስ ሴባስቶፖል። እንግዲህ በጋፋት ላይ 35 የሚደርሱ ካኖኖች እነዚህ መድፎች ተንትን ብለው ነበር ፕሮዲውስ ተደርገው ተመርተው ነበር። ትራይ ቱ ቢልድ ስሞል ናቪ ኢን ሌክ ጣና በላክ ጣና ላይም ደግሞ እንዲሁ የባህር አርሚዎችን የባህር ወታደሮችን ቢልድ ለማድረግ ተሞክሮ ነበር። እንግዲህ ዘ ቢገስት የሚባለው ሴባስቶፖል የሚባሉትን በእንግሊዞች የተሰራ እንደነበር ይነገራል። የእንግሊዝ ኢንጂነሮችን በመጠቀም ማለት ነው። እንግዲህ ሪጋርድስ ኦፍ አድሚኒስትሬቲቭ ፎርም ደግሞ በምናይበት ጊዜ አድሚኒስትሬቲቭ ከአመራር ሪፎርም ጋር በምናይበት ጊዜ ሂ ፎከስድ ኦን ዘ ሴንትራላይዜሽን ኦፍ ፓወር። ሌላው እሱ ፎከስ አድርጎ ይሰራ የነበረው ምንድነው ሴንትራላይዜሽን ኦፍ ፓወርን ሴንትራላይዝድ በማድረግ ኢትዮጵያ በአንድ ገዢ እንድትገዛ የሚያደርግ ህግ ለማውጣት ሞክሮ ነበር። ኤንድ ሴኩሪንግ ፋይናንሻል ቤዙን ሴኩር ለማድረግ ሞክሮ ነበር። እንግዲህ እዚህ ጋር ደግሞ በጣም ተጽዕኖ አምጥቶበት ነበር ይሄን ነገር ማድረጉ ማለት ነው። እንግዲህ አሁን እዚህ ጋር ማየት ያለባችሁ ነገር ምንድነው ኢንትሮዲውስ ፖሊሲ ኦፍ ጀነራል ፓሲፊኬሽን የሚባለውን ነገር ክሬት ለማድረግ ሞክሮ ነበረ ማለት ነው። እንደ ፖሊሲ እንደ አመራር እንደ እቅድ ጀነራል ፓሲፊኬሽን በዚህ ፓሲፊኬሽን ላይ ብዙ አይነት ሪፎርሞችን እና ብዙ አይነት እንቅስቃሴዎችን አድርጓል ማለት ነው። እንግዲህ ፓሲፊኬሽን ሲባል ማረጋጋት ማለት ነው። አማርኛ ትርጉሙ አጠቃላይ ማረጋጋት ነው። አንደኛ ዋርኒንግ ዛት ኤቭሪዋን ሹድ ሪተርን ቱ ሂዝ ላውፉል ቮኬሽን ዘ መርቻንት ቱ ሂዝ ስቶር ኤንድ ዘ ፋርመር ቱ ሂዝ ፕሎግ ማለት ሁሉንም ነገር የሚመረተው ምርት ሁሉ አለ አይደለ በዛ ላይ ቀረጥ ይሰበሰብ ነበረ። መሬቱ ምናምን ሁሉንም ነገር ለራሱ ገቡ ማለት ቫኬሽን አሁን ለምሳሌ የሙያ ችሎታ ያላቸው ሁሉም ነገር ለሀገር ማገልገል አለበት በህጉ መሰረት ማለት ነው። ሁሉም የሚታረሱ መሬቶች ላይም የተለያዩ አድሚኒስትሬቲቭ የሆነ ውሳኔዎችን ወስኖ ነበር ማለት ነው። ብዙዎች ህጋዊ ሆኑ ማለት ሁሉም ነገር ህጋዊ እንዲሆን ላውፉል እንዲሆን ሁሉም ባለሙያ ህጋዊ እንዲሆን ሁሉም ገበሬ ህጋዊ እንዲሆን ፋርመሮችም ህጋዊ እንዲሆን አድርጎ ነበር። ሂ ትራይድ ቱ ሰፓሬት ቸርች ኤንድ ሞናርች እንግዲህ ቤተክርስቲያንና አገዛዙን ሞናርቹ ማለት ንጉሳዊ ቤተሰቡን ለመለየት ቤተክርስቲያን ለብቻዋ ራሷን በራሷ ነው የምታስተዳድረው፣ ሃይማኖትም ራሱን በራሱ ነው የሚያስተዳድረው የሚለው ነገር ለመፍጠር ሞክሮ ነበር። ሂ ትራይድ ቱ ሪዲዩስ ዘ አማውንት ኦፍ ላንድ ይሄ ደግሞ አማውንት ኦፍ ላንድ ሄልድ ባይ ዘ ቸርች በቤተክርስቲያን የሚያዘው መሬት ለመቀነስ ሞክሮ ነበር። እንግዲህ ባለፉት ዘመናት አብዛኛው የኢትዮጵያ መሬት በኢትዮጵያ ኦርቶዶክስ ተዋህዶ ኢኦቲሲ ስር ነበረ የሚተዳደረው የነበረው። ያንንም ነገር ለመቀነስ ሞክሯል። as well as the number of priests and diacons and serving every church ነው። በዛው ልክ ደግሞ በእያንዳንዱ ቤተክርስቲያን ያገለግሉት የነበሩትን ዲያቆኖችና ቄሶች በሰዓቱ ማለት በአንድ ጊዜ ብዙ የሚያገለግሉትን ቀንሶ እያንዳንዱ ቤተክርስቲያን ትንሽ ዲያቆንና ቄስ እንዲያገለግል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢኦቲሲ በሰዓቱ ብዙ ቦታዎች እንድትይዝ ያስቻላት ብዙ ዲያቆኖች በዛው ስለሚያገለግሉ ብዙ ቄሶች ስለሚያገለግሉ ብዙ መሬት ትወስዳ ነበረ ማለት ነው ለራሷ። ያንን በመቀነስ መሬቷን ቀነሰ። ይሄም ብዙ ችግሮች እንዳመጡበት ኋላ ለውድቀቱ መነሻ እንደሆነ ይነገራል ማለት ነው። እንግዲህ he brought him into conflict with EOTC እንግዲህ ይሄ ነገር ደግሞ reduce the amount of land and priests and diacons ምን አደረገ ወደ ምን መራው ወደ ኮንፍሊክት ከኢትዮጵያ ኦርቶዶክስ ተዋህዶ ቸርች ጋር ጸብ እንዲገጥም while the participated his downfall of socio economical reforms ዳውንፋል እንዲያጋጥመው አስችሎ ነበር። he began construction of Ethiopian first embryonic road network to link ደብረ ታቦር with ጎንደር ጎጃም and መቅደላ እንግዲህ ኢትዮጵያን
ከሰራቸው በኮንስትራክሽን ዘርፉ ደግሞ ከሰራቸውና አመርቂ ነገር ከታየባቸው መካከል ቴዎድሮስ ከሰራቸው ነገሮች መካከል ምንድነው ኤምብሪዮኒክ የሆነው ማለት ነው። ኤምብሪዮኒክ ማለት እንደዚህ የመንገድ ማለት ጽንሰ ሐሳብ እንደ ጽንሰ ሐሳብ ሮድ ኔትወርኮችን ማለትም ደብረታቦርን፣ ጎንደርን፣ ጎጃምን፣ መቅደላን የሚያገናኝ ቦታ ሰርቷል ማለት ነው። እንግዲህ ቴዎድሮስ ያለፈው ወይም የተሰዋው ራሱን በጀግንነት የሰዋው መቅደላ ላይ እንደሆነ ይናገር ነበር። እነ ናፔሪ እነ ግራዚያኒ በሰዓቱ መጥተው እነ ናፔሪ ምናምን ከእንግሊዝ ተልከው መጥተው እሱ ሊገሉት መጡ። መጨረሻ ላይ መሸነፉን ሲያውቅ ሊሸነፍ እንደሆነ ሲገባው እጄንም አልሰጥም ብሎ ሽጉጥ ጠጥቶ እንደሞተ ይነገርለታል ማለት ነው ጀግናው አፄ ቴዎድሮስ እና he also attempted to put an end to the slave trade እንግዲህ አፄ ቴዎድሮስ ከሰራቸው ስራዎች መካከል ይቺን ፈተና ላይ ትመጣለች እንግዲህ ማለት ነው። ስሌቭ ትሬድን እንዲቀር አድርጎ ነበር ማለት ስሌቭ ትሬድን ያስቀረው የመጀመሪያው ሰው የሞከረው ማለት አልተሳካለትም፣ ግን የሞከረው ሰው አፄ ቴዎድሮስ እንደሆነ ይነገርለታል ማለት ነው። እንግዲህ ወደ ኮንፍሊክት የመራው ሪዲዩስ ዘ አማውንት ኦፍ ላንድ መሆኑን፣ የቤተክርስቲያን መሬት መቀነሱ፣ ዲያቆኖችና ቄሶችን መቀነሱ፣ ሶሾ ኢኮኖሚካል ዳውንፋል እንዲያጋጥመው እንዳደረገ እንደ ነጥብ እንድትይዙልኝ ይፈልጋለሁ ማለት ነው። እንግዲህ ሌላው ሄ አቴምፕት ቱ ኢንትሮዲዩስ አዘር ሪፎርም ሌሎች ያስተዋወቃቸው ላንድ ሪፎርሞች አሉ። ለምሳሌ ላንድ ሪፎርም ኤንድ ባኒንግ ኤንድ ፖሊጋሚ ነው። ላንድ ሪፎርም ይሄ መሬት ህጋዊነትን ጨምሮ ፖሊጋሚ ይሄ ብዙ ሴቶችን ማግባት በአንድ ጊዜ ብዙ ሚስቶችን ማግባት የሚባለው ነገር ባን አድርጓል ማለት ነው። ፖሊጋሚ ዘ ዩዝ ኦፍ አማሪክ ራይቲንግ ቢካም ሞር ዴቨሎፕድ ኤንድ ትራዲሽናል ላይብራሪ ስታብሊሽድ መቅደላ እንግዲህ ያኔ ጦርነቱ ሲነሳ እንግዲህ ካስቸገረን ነገር መካከል እንደ ኢትዮጵያ በጣም እንደ ውድቀት የሚነሳው ነገር አፄ ቴዎድሮስ ያንን ጦርነት መሸነፉ በጣም ኢትዮጵያን ከሚያብገነግነን መካከል ምንድነው እዚህ ጋር ነው የሚነሳው። አማሪክ ራይቲንግ ሲስተም ሞር ዴቨሎፕ የሆነው በአፄ ቴዎድሮስ ጊዜ ሆኖ ሳለ በዛን ጊዜ ሞር ዴቨሎፕ ሲሆን ብዙ ስነ ጽሁፎች ተሰብስበው በኢትዮጵያ ትልቁ ላይብረሪ የመገንባት እቅድ ስለነበረው ከኢትዮጵያ ከሁሉም አካባቢዎች ትልልቅ መጽሐፎችን እንደሰበሰበ በዛን ጊዜ ራሱን በጀግንነት በተሰዋበት ጊዜ ደግሞ ያንን ላይብረሪ እንግሊዞች ዘርፈው ዛሬም ድረስ እየተጠቀሙበት እንደሆነ ብዙ ታሪካዊ መጽሐፎች እንደተዘረፉ ይነገራል ማለት ነው። እንግዲህ ኦልሶ ዘ ኮንትሪቢዩቲቭ ዴቨሎፕመንት ኦፍ ሊተረሲ አማሪክ ላይ እድገት በጣም አሳይቷል ማለት ነው። እነዚህም እንደ ነጥብ ያዟቸው ማለት ነው። እንግዲህ ሌላው ደግሞ ትራይ ቱ ሶልቭ ዘ ዶክትሪን ኮንትሮቨርሲ ኦፍ ኢኦዲሲ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ላይ የነበሩትን ኮንትሮቨርሲ እነዚህ አለመግባባቶች በኢትዮጵያ ኦርቶዶክስ ሃይማኖት ውስጥ አሁንም ድረስ በአንዳንድ ቦታዎች የሚነሱ አሉ አይደለ እንደ ሃይማኖት እነሱ ነገሮች ለማስተካከል ሞክሯል ማለት ለምሳሌ ይሄ ቅባት ሰባተኛ ምናምን አድቬንቲስት ምናምን የሚባሉ ሃይማኖቶችን በሰዓቱ ኮንትሮቨርሲ ነበረ ከኢትዮጵያ ኦርቶዶክስ ጋር ትክክለኛው የኢትዮጵያ ኦርቶዶክስ ሃይማኖት የት ነው የሚል ምክንያቱም በዛን ጊዜ የነበሩት ወራሪዎች ማለት ነው የተለያዩ ሃይማኖቶችን ኢትዮጵያ ውስጥ ለማስፋፋት ሞክረው ነበረ። ያንን ነገር በሰዓቱ ሌሎች ሃይማኖቶች እና ቅባት የመሳሰሉት እንዲኖሩ ከዛ ወዲያ ከኮንትሮቨርሲ ክርክር ተደርጎ የኢትዮጵያ ኦርቶዶክስ ኢኦቲሲ የሚባለው ማለት ነው ትክክለኛ ሃይማኖት እንደሆነ ተደነገገ። ሌሎቹ ሃይማኖት እንደተወገዙ ይነገርላቸዋል ማለት ነው። ሌላው ደግሞ however ቢሆንም ግን ደግሞ ምንድነው his reform were not fully materialized owing of internal opposition and external challenge ነው። እንግዲህ እነዚህ ይሄን ሁሉ ነገሮች ቢያደርግ ባርነትን ቢከለክል ሪዲዩስ አማውንት ኦፍ ላንድን ቢቀንስም እንደዚሁም የተለያዩ ነገሮችን ኮንትሮቨርሲዎችን ችግሮችን ቢፈታም የሃይማኖት ችግሮችን ቢፈታም የወሰዳቸው ሪፎርሞች ደግሞ ሌላ ችግሮች ፈጥረውበት ኢንተርናል ኦፖዚሽን ኤክስተርናል ቻሌንጅ ለምሳሌ ይሄ መሳሪያ ሴባስቶፖሎችን ለመስራት መሞከሩ ካኖኖችን ለመስራት መሞከሩ ኢንጂነሮችን ማገቱ ከእንግሊዞች ጋር ጸብ እንደከተተው በዛ ምክንያት ሙሉ መጽሐፉን የኢትዮጵያ ታሪክን የሚዘክሩ መጽሐፎች የቴሌግራም ቻናሌ ላይ ስለማስቀምጥላችሁ ቴሌግራም ቻናሌ ላይ ገብታችሁ ታሪክ ብላችሁ ሰርች ብታደርጉ ታገኙታላችሁ። ዛሬም ድጋሚ ስለምለቅላችሁ ይሄን ቪዲዮ እንደለቀኩት አብሬ ይሄንንም ፒፒቲ አብሬ ከፒዲኤፍ ጋር የኢትዮጵያ ታሪክን የሚያትት መጽሐፍም አብሬ ስለምለቅላችሁ እዛ ማግኘት ትችላላችሁ። እንግዲህ ለኢንተርናል ኦፖዚሽን እና ለኤክስተርናል ቻሌንጆች አጋልጠውት በኋላ አፄ ቴዎድሮስ መቅደላ ላይ ራሱን እንደሰዋ ይነገርለታል ማለት ነው። በቀጣይ ደግሞ ከኢምፔሪየር ኦፍ ሪጅን ኦፍ ኢምፔረር ዮሐንስ በምናይበት ጊዜ እንግዲህ አፄ ቴዎድሮስ ካረፈ ወዳ ራሱን በጀግነት ከሰዋ ወዳ ብዙ ቻሌንጆች መጡ። እነ ሚኒሊክ አሉ፣ ከዛ እነ ዮሐንስ አሉ፣ እንዲሁም የተለያዩ ገዢዎች መጡ፣ ቻሌንጅ ፈጠሩ። በሰዓቱ ዮሐንስና ሚኒሊክ ሞር ፓወር ኖሯቸው በተለይ ሚኒሊክ ደግሞ በኋላ ላይ በደንብ በሰፊው ነግራቸዋለሁ ብዙ ቦታዎችን እንደወሰዱ ይነገራል። እንግዲህ ላይክ ዛት ኦፍ ቴዎድሮስ እንደ ቴዎድሮስ ሁሉ ዮሐንስ ዘ ፋይቭም ኢንትሮዲዩስ ሴቨራል ኢምፖርታንስ ሪፎርሞችን እና ኢኖቬሽኖችን አስተዋውቋል። ለኢትዮጵያ
ኢትዮጵያ ብዙ ኢኖቬሽኖችን ብዙ ፈጠራዎችን ብዙ ደግሞ የሪፎርሞችን ለውጦችን አሳይቶ ነበር። ዘ ፈርስት ኢትዮጵያ ሞናርች አፖይንት ፎሬን ኮንሱል እንግዲህ ይችን ፈተና ላይ ትመጣለች። ፈርስት ኢትዮጵያ ሞናርች አፖይንት ፎሬን ኮንሱል ለመጀመሪያ ጊዜ በኢትዮጵያ ውጪ አገር ተወካይ ያመጣው ሰው አፖይንት ያደረገው የሾመው ሰው ዮሐንስ ነው። ይችን ፈተና ላይ ትመጣለች። ሰርቭድ አስ ሪፕሬዘንታቲቭ ኢን ለንደን የትም ነው ደግሞ ይሄንን ሪፕሬዘንታቲቭ ተወካይ አድርጎ የሾመው ለንደን ነው። ለንደን የት ነው? እንግሊዝ ነው። እንግሊዞች ደግሞ ማንን ገለው ነበር? ቴዎድሮስን ገለው ነበር። ይሄ ሪሌትድ እንደሆነ ያዙልኝ ማለት ነው። እንግዲህ ሃይርድ ፍሬንች መካኒኮችን ሌላው ምን አደረገ? የፈረንሳይ መካኒኮችን ቀጥሮ ነበር። ሃንጋሪያን ጉልስሚዞችን ሃንጋሪ የምትባለው ሀገር የእሱ የመሳሪያ ሰራተኞችን ቀጥሮ ነበረ ማለት ነው። እነዚህ መካኒኮች፣ ጠጋኞች፣ መሳሪያ ሰሪዎችን ቀጥሮ ነበረ። ኤንድ ኢጣሊያን ኮንስትራክሽን ወርከር አሁን ደግሞ ቱ አሲስት ሞደርናይዜሽን ኢፈርቱ እንዲሆን ደግሞ ሞደርናይዜሽን ኢፈርት እንዲጨምርለት የጣሊያን ኮንስትራክሽን የግንባታ ባለሙያዎችን ቀጥሮ ነበር። እንግዲህ ይሄንን ፈተና ላይ እንዴት ያመጡታል መሰላችሁ? which one of the following are wrongly matched ይልና ፍሬንችቱ ኮንስትራክሽን ወርከር ምናምን ብሎ ሊያመጣባችሁ ስለሚችል መያዝ ያለባችሁ ከፈረንሳይ መካኒኮችን፣ ከሃንጋሪ ጉንስሚዞችን እና ከኢጣሊያን ደግሞ ኮንስትራክሽን ወርከሮችን አምጥቷል። ፈርስት አፖይንት ፎሬን ኮንስልም ያደረገው ሰውዬ ዮሐንስ ነው። እንግዲህ ሌላው ደግሞ ሴንት ሳም ኢንዲቪዥዋል አብሮድ ቱ ሞደርን ኤዱኬሽን እንዲሁም የተለያዩ ባላባቶችን የባላባት ልጆችን ወደ ውጭ ሀገሮች በመላክ ሞደርን ኤዱኬሽን ዘመናዊ ትምህርቶችን እንዲማር ያደርግ ነበር። was also the first introduce modern style of vaccine of smallpox የስሞል ፖክስን የመጀመሪያውን ቫክሲን ዴቨሎፕ ያደረገው እሱ ነው። ሪፕሌሲንግ ትራዲሽናል ኢንኮቪኬሽንን በመተካት ሞደርን የሆነውን ስሞል ፖክስ መድኃኒት ማለት ነው ራሱ አድርጎ ነበር ማለት ነው። ስሞል ፖክስ ማለት እንግዲህ የፈንጣጣ በሽታ እንደሆነ ታውቃላችሁ ማለት ነው። እሱን አድርጎ ነበር። ሲስ ሪጅን ኦልሶ ዊትነስዱ ኤክስቴንሲቭ ትሪትመንት ኦፍ ሲፊልስ ኤንድ ሴቨራል ታውንስ ነው። እንግዲህ ሌላው ደግሞ በዚህ ጊዜ የታዩ የተለያዩ ነገሮች ነበሩ በኤክስቴንሲቭ ደረጃ። ኢንኩቤሽን ማለት ክትባት ነው ባይ ዘ ዌይ ኢንኩሌሽን ማለት ነው። ኤክስተርናል ትሪትመንት ኦፍ ሲፊልስ ኤንድ ሴቨራል ታውንስ ነው። ሌላው ደግሞ በሱ ዘመን ላይ የተለያዩ ዊትነስ ታይተው ነበረ በሰዓቱ ትሪትመንት ለሲፊልስ ያለ ለቂጥኝ ምናምን የመሳሰሉት የተለያዩ ቫክሲኖች ዊትነስድ ነበሩ ማለት ነው። መታየት ጀምረው ነበረ። ማስረጃዎች አሉ በሰዓቱ እንደተጀመረ። ሌላው ሞደርናይዜሽን አቴምፕት ኦፍ ኢምፔሪያል ሪጅን ኦፍ ኢምፔሪያል ሚኒሊክ ጊዜ በአፄ ሚኒሊክ ጊዜ ያሉትን ሪፎርሜሽኖች እናያለን ማለት ነው። እንግዲህ እዚህን ከማየታችን በፊት ግን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለዩቲዩብ ቻናላችን ቤተሰብ ከሆናችሁ እንግዲህ አሁን ይሄን ቪዲዮ በምሰራበት ጊዜ 8000 የዩቲዩብ ቻናል ቤተሰቦች አሉን። ቻናላችን ከመሰረትን በቅርብ ጊዜም ቢሆን 8000 ቤተሰቦችን አፍርተናል። ይሄም ዛትስ ቢግ ነው ለኛ በጣም ትልቅ ነው። ይሄን ቪዲዮ ራሱ መሰራላችሁ በጣም በተጣበበ ጊዜ ውስጥ ነው እና ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንዲሻሻል እንዲጨመር ያለውን ነገር ማስቀመጥ ትችላላችሁ። እንግዲህ ሞደርናይዜሽን አቴምፕቱ ከሪጅን ሚኒሊክ ጊዜ በኢምፔሪያል ሚኒሊክ ጊዜ ያለውን ኢትዮጵያን እንዴት ሞደርናይዜሽን ለማድረግ እንደተሞከረ እንመልከት እስቲ። እንግዲህ ዘ ሪጅን ኦፍ ሚኒሊኮስ ሪሜምበር ኢት ኢዝ ግሬት ኮንታክት ዊዝ ኢሮፒያን ሞደርናይዜሽን ኤሌመንት ነው። እንግዲህ ሚኒሊክን የምናውቀው ከኢሮፒያኖች ጋር በጣም ታላቅ ግንኙነት ነው ባለው ግንኙነት ነው። እንግዲህ ሚኒሊክ በኢትዮጵያ ታሪክ ውስጥ በጣም ታላቅና ጀግና ከሚባሉ መሪዎቻችን መካከል የነበረ ሲሆን በአፄ ሚኒሊክ ጊዜ የተሰሩ እንደ ስልክ፣ ወፍጮ ቤት፣ መኪናን ጨምሮ በጣም ብዙ ነገሮች አሉ ማለት ነው በሰዓቱ የመጡ ወደ ኢትዮጵያ ውስጥ ማለት ነው። እንግዲህ ሲኒማ ቤት ለመጀመሪያ ጊዜ የተጀመረው፣ አቢሲኒያ ባንክ ለመጀመሪያ ጊዜ የተጀመረው የመሳሰሉትን ሁሉ ያደረገልን አፄ ሚኒሊክ ነው። እንግዲህ ዘ ፖስት አድዋ ፔሪድ የሚባለው ነገር ነው ለአፄ ሚኒሊክ ላይ ፖስት አድዋ ፔሪድ ከአድዋ ጦርነት በኋላ የነበሩት ጊዜዎች ሴቨራል ሪፎርሜሽኖች እና ለውጦችን እንዲያካሄድ አስችለውት ነበር። እንግዲህ ዘ ስታብሊሽመንት ኦፍ ፖስታል ሰርቪስ ኤንድ ቴሌኮሙኒኬሽን እዚህ ጋር እንደምታዩት እንግዲህ ፖስታል ሰርቪስ የፖስት አገልግሎቶች ቴሌኮሙኒኬሽን የስልክ ልውውጦች፣ ቴሌፎን፣ ቴሌግራፍ ሲስተሞች የመሳሰሉት የተጀመሩት በታላቁ መሪያችን በአፄ ሚኒ ኢምፔሪያል ወይም በኢምፔሪያል ሚኒሊክ ጊዜ እንደነበረ። ዘ ኮንስትራክሽን ኦፍ ሬልዌይ የባቡር ሀዲዶች የተጀመሩበት ጊዜ እሱም ከጅቡቲ ኢትዮጵያ የተጀመረ። ይህንን ያሰራችሁ ደግሞ ግን በመሀል ላይም ቢሆን ራሷ ኢጣሊያ እንደነበረች። እንግዲህ ዘ ኦፕኒንግ ኦፍ ባንክ የመጀመሪያው ባንክ ኢትዮጵያ ላይ የተመሰረተው አቢሲኒያ ባንክ እንደሆነ። ዘ ኢንትሮዳክሽን ኦፍ ሲልቨር ኮይን የሲልቨር ኮይንን ለመጀመሪያ ጊዜ
ያስተዋወቀው ሰው እሱ እንደነበር ይነገርለታል ማለት ነው። እንግዲህ ዘ ፖስት አድዋ ፔሪድ ኦፍ ማርኬት የሚባሉት ነገሮች ቴሌኮሙኒኬሽን፣ ሬልዋይ፣ ባንክ እና ሲልቨር ኮይን የመሳሰሉት እንደመጡ እነሱ እንደ ነጥብ እንድትይዙ ትፈልጋለሁ። እንግዲህ ኢምፔሪየር ምኒልክ ደግሞ ከሞደርናይዜሽን ሁኔታ ስናይ ከሌሎች መሪዎች የተሻለ ግንኙነት እንደነበረው እንድታዩሉ እንፈልጋለሁ። ኢን ዘ ተርም ኦፍ አድሚኒስትሬሽን ከአድሚኒስትሬሽን አኳያ ስናይ ደግሞ ዘ ፔሪድ ኦፍ ሚኒሊክ ዊትነስ ያደረጋቸው በሚኒሊክ ጊዜ የታዩ ዊትነሶች ደግሞ የምንላቸው ምንድን ናቸው? ኢንትሮዳክሽን ኦፍ ኢሮፒያን ስታይል የኢሮፒያን ስታይል የነበሩት ሚኒስተሪያል ሲስተም ወይ ሚኒስተሮች በ1907 ሚኒስተሮች ተሹመው ነበረ። ኦፕኒንግ ኦፍ ሆቴል በ1907 ደግሞ እቴጌ ሆቴል የምንለው ማለት ነው 1907 እንደተጀመረ። ሞደርን ስኩል የነበረው ሚኒሊክ ሰከንድ አሁን ሚኒሊክ ሰከንድ ትምህርት ቤት የሚባለው የሚኒሊክ ትምህርት ቤት በአዲስ አበባ የተከፈተው በ1908 ነው። ዘ ፋውንዴሽን ኦፍ ሩሲያን ሬድ ክሮስ ሆስፒታል የምንለው ኢን 1906 ሩሲያን ሆስፒታል አሁን ለሚኒሊክ ሆስፒታል ተብሎ የሚጠራው በ1910 ከ1906 ተነስቶ እስከ 1910 ድረስ እንደተመሰረተ ይነገርለታል ማለት ነው። እንግዲህ እዚህ ጋር እንደ ነጥብ መያዝ ያለባችሁ ምንድን ነው ስንል እንግዲህ የመጀመሪያው ሆቴል የተከፈተው በ1907 እቴጌ ሆቴል እንደነበረ ሚኒሊክ ስኩልን ራሱ በ1908 እንደከፈተ በተከታታይ ዓመት ማለት ነው። ሩሲያን ሬድ ክሮስ ሆስፒታል የሚባለው በሚኒሊክ ዘሰከንድ ተብሎ አሁን ሚኒሊክ ሆስፒታል የሚባለውን እሱ እንደመሰረተው ቴሌኮሙኒኬሽን ላይ፣ ባንክ ላይ፣ ሲልቨር ላይ በደንብ የመሳሰሉትን እንደያዘ እንደ ነጥብ እንድትይዙልኝ ይፈልጋለሁ። እንግዲህ ወደ ቀጣይ ስንሄድ ደግሞ ልጅ ኢያሱ ነው። የልጅ ኢያሱ ሪፎርሜሽን ስናይ ምንድን ነው በልጅ ኢያሱ ሪፎርሜሽን ጊዜ የተለያዩ አይነት ሪፎርሜሽኖች እና ሜጀርመንቶች ተወስዶች ነበር። ልጅ ኢያሱ ኤንድ ሂስ ሪፎርም ኢንትሮዲውስ ያደረገው ፕሮግሬሲቭ የሆኑ ለውጦች አሳይቶ ነበር። ለምሳሌ ዘ ባኒንግ ኦፍ ቁራኛ ሲስተም የሚባለው የቁራኛ ሲስተምን ባኒንግ ያደረገው የከለከለው ማን ነው ከተባላችሁ ልጅ ኢያሱ ነው። እንግዲህ ይሄ ሲስተም ምን አይነት ሲስተም መሰላችሁ? የሲስተም ዛት ኢንቮልቭድ ክሊኒንግ አፕሊካንት ኤንድ ዲፌንዳንት አስ ዌል አስ ክሬዲተር ኤንድ ዲቢተር አንቲል ጀስት ዋስ ሴትልድ ነው። እንግዲህ ይሄ ቁራኛ ሲስተም ምን አይነት መስል እንደሆነ ታውቃላችሁ? የሆነ ሌባና አሁን ለምሳሌ እኔ የሆነ ሰው ቀይን ዘርፎብኝ ብከሰውና ብጠይቀው ቀጥታ ምንድነው የሚደረገው? ሁለታችንም እንታሰራለን፣ እጃችን አንድ ጋር ማለት ነው። የፊጥኝ እንታሰርና ከዛ ህጉ በሰንሰለት በደንብ ክላኒንግ ከታሰረ ወዳ ከዛ ወይ አንደኛው እኔ ዕቃ ያልጠፋኝም እስኪል ወያኛው ደግሞ አዎ ሰርቅ ያለው እስኪል ድረስ ታስረን እንቆያለን። ይሄንንም ባን አድርጓል፣ ከልክሏል። ሌላው ደግሞ ሌባሻይን አመንድድ አድርጓል ማለት ነው። ይሄ ሌባሻ የሚባለው ነገር ደንግጓል። ይሄ ደግሞ ከስተመሪ ሞድ ኦፍ ዲቴክሽን ኦፍ ክሪሚናል ቲፍ ሲሆን ኢንትሮዲውስድ ሙኒሲፓል ፖሊስ ኮል ትሪምቡሌ። ሌላው ደግሞ ሙኒሲፓል ፖሊስ ያሌለ የከተማ ፖሊስ የምንላቸውን ትሪምቡሌ የሚባሉትን ነገሮች ምን አድርጓል ማለት ነው። ሙኒሲፓል የማዘጋጃ ቤት፣ ምክር ቤት የመሳሰሉት ሙኒሲፓል ሲባል ማዘጋጃ ቤት ምናምን የመሳሰሉትን ፖሊሶች ትሪምቡሌ የሚባሉትን የሚጠሩትን እንደ ኢንትሮዲውስ አድርጓል፣ አስተዋውቋል። እንግዲህ ሌባ ሻይ ላይ ደግሞ በደንብ ያዟል። ዲቴክሽን ኦፍ ክሪሚናል ቲፍ ነው። የሆነ የሚጠጣ ነገር እንደሆነ ከዛ ያ ሰውዬ የሆነ ሰው ይጠጣና አዙሮት የሆነ ሰው ላይ ከወደቀ ያ ሰው ሌባ ነው የሚባል አይነት ሲስተም ነው። እንግዲህ ስለ ሌባ ሻይ ብዙም እውቀት የለኝም። እስቲ እናንተ ሌባ ሻይ ምን እንደሆነ ኮሜንት ላይ ያስቀምጡልኝ ማለት ነው። ሌላው ደግሞ ኢንትሮዲውስ ፖሊሲ ኦፍ ኦዲቲንግ ኦፍ ገቨርንመንት አካውንታንት። ሌላው ደግሞ ያስተዋወቀው ነገር የመንግስትን ገቨርንመንት አካውንታንቶች እነዚህ ምን ማድረግ ነው ኦዲት ማድረግ መገምገም። ሌላው ደግሞ ኢንተግሬት ኢትዮጵያ ሙስሊምስ ኢንቱ አድሚኒስትሬሽን ስትራክቸር። እንግዲህ የኢትዮጵያ ሙስሊሞች በጣም ተገፍተውና ተጨቁነው ነበረ በኢትዮጵያ ሞናርቺ ዘመን ላይ። ያው ሁለቱም ከፖለቲካ አንጻር እንዳታዩት እንግዲህ ነገር ማለት ነው። ማለት ክርስቲያን ኪንግደም እና ሙስሊም ኪንግደም ከዚህ በፊት ነግራችኋለሁ። ክርስቲያን ሲገዛ ሁሉንም ክርስቲያን ለማድረግ ይሞክራል። ሙስሊም ሲገዛ ደግሞ ሁሉንም ሙስሊም ለማድረግ ይሞክራል። እነ አህመድ ግራኝ አለ፣ ከዛ ደግሞ እነ ልብነ ድንግል ምናምን ከዚህ በፊት እንደነገርኳችሁ እና ከዛ አንጻር ምን ተደረገ እዚህ ጋር ልጅ ኢያሱ ጋር ሙስሊሞች ወደ ስልጣን እንዲመጡ አድርጓል። በአስተዳደራዊ ስልጣኑ ላይ አስገብቷቸው ነበረ። ሌላው ደግሞ ኢንትሮዳክሽን ኦፍ ቢሮ ሚል ዛት ፋንክሽናሊ መካኒካሊ ኤንድ ፕራይቬት ኢንዱስትሪያል ኢንተርፕራይዞች እነዚህ አለ እነዚህ የፕራይቬት ኢንዱስትሪ ኢንተርፕራይዝ ሰዎች አምራቾች እንዲሆኑ ይገፋፋ ነበረ። እነሱ አይነት ሲስተሞችን አስተዋውቆ ነበር ማለት ይሄ ያሌለ የመካኒካል አይነት የጉልበት ስራዎችን ምናምን የሚሰሩትን አስተዋውቋል።
ይሄን ይመስላል። ሌላው ደግሞ ላይክ ስዋሚል፣ ግራይንዲንግ ሚል፣ ታነሪ፣ ሶፕ ፋክተሪ የመሳሰሉት ኢንዱስትሪው ላይ እነዚህ የሳሙና ፋብሪካዎች አሌለ፣ ሶፕ ፋክተሪዎች፣ ብረታ ብረት መቆራረጮች ምናምን እንደዚህ አሌለ፣ ለጉራዴ ለጋሻ ምናምን የመሳሰሉት የእንጨት መሰንጠቂያ ሳውሚል የሚባለው ነገር፣ ሳውሚል ማለት የእንጨት መሰንጠቂያዎች የመሳሰሉትን አስተዋውቋል ማለት ነው። እንግዲህ ሌላው ደግሞ ማየት ያለብን ነገር ሪፎርም ዱሪንግ ዱዋል ሪድ ኦፍ ኢምፔሪየር ዘውዲቱ እና ራስ ተፈሪ ወይም ኃይለስላሴ ጊዜ ማለት ኃይለስላሴና ዘውዲቱ አንድ ሆነው ነበረ በሰዓቱ ይገዙ የነበሩት። እነሱም ከ1936 እስከ 1930 ለተከታታይ 6 ዓመታት ኢትዮጵያ መርተው ነበረ። ዜር ወር ሴቨራል ሞደርናይዜሽን አቴምፕት ሜድ ኢን ታይም ኦፍ ዲክታተሪ ነው። በእነዚህ በአምባገነናዊ ገዢዎች ጊዜ የተለያዩ አይነት ሴቨራል የሆኑ ሞደርናይዜሽን ሙከራዎች ኢትዮጵያን ዘመናዊ ለማድረግ ሙከራዎች ተደርገው ነበረ። ከተደረጉት መካከል ምንድነው ዲክታተሪ የሚባሉት አሌለም፣ ዲክታተሪ በእነሱ ጊዜ ተቀማጭነት ባለባቸው ማለት ነው የተደረጉት ሜዥርመንቶችን በምናይበት ጊዜ ቱሩ ሀድ ሪፕሬዘንት ዲፈረንት ቪው ኦፍ ቱዋርድስ ዌስተርን ካልቸር ነው። የሁለቱ እይታ የዘውዲቱና የተፈሪ መኮንን የኃይለስላሴ እይታ የተለያየ እይታ ነበር ያላቸው። ሁለቱም የተለያየ አይነት አመለካከት ነበራቸው። ራስ ተፈሪ ለሞደርናይዜሽን አቴምፕት አለው፣ ሙከራ አለው፣ ሞደርናይዝ መሆን ይፈልጋል። ሂ ዋንተድ ቱ ቡስት ዘ ካንትሪ ኢሜጅ ኢን ኢንተርናሽናል ስቴት፣ የኢትዮጵያን በዓለም አቀፍ ደረጃ እይታዋን የምትታይበትን መንገድ ቡስት ማድረግ ከፍ ማድረግ ይፈልግ ነበር። ኦን ዘ አዘር ሳይድ ኦፍ ኢምፔሪየር ዘውዲቱ ደግሞ ፋቮርቱ ኢንኮሬጅ ትራዲሽናል የሆነ ባህላዊ የሆነ የአኗኗር ተመችቷት ነበረ ማለት ነው። እንግዲህ አፄ ኃይለስላሴ ወንዶች ውጭውን ሴቶች ቤቱ እንደሚባለው ማለት። ራስ ተፈሪ መኮንን ምን አድርጎ ነበረ ወደ ዘመናዊነት፣ ዘውዲቱ ደግሞ ምንድነው ትራዲሽናል የሆነ ዋይ ላይፍ መርጣ ነበረ። ዘ ሜጀር አቺቭመንት ኦፍ ዲስ ፔሪድ ዋዝ ይቺ ነች ፈተና ላይ እንድትይዙልኝ የሚፈልገው the entire Ethiopia into League of Nations and the Grand Tour of European in 1923 and 1924 represent ኢትዮጵያ ሊግ ኦፍ ኔሽን ላይ ግራንድ ቱር አድርጋ ነበር፣ ተሳታፊ እንድትሆን ሆና ነበረ ማለት ያ ነው እንደ ስኬት የሚታየው። በሰዓቱ በኢምፔሪየር ዘውዲቱ እና በኢምፔሪየር ወይም በራስ ተፈሪ መኮንን ኢምፕረስ ነው የሚባለው ባይዘው ሴት በኢምፕረስ ዘውዲቱና ራስ ተፈሪ መኮንን ከ1930 እስከ 1930 በነበሩ ጊዜ ከተደረጉት ሪፎርሞች መካከል እንደ ትልቅ የሚታየው በሊግ ኦፍ ኔሽን ላይ መሳተፋችን ነው። ኃይለስላሴ ተሳትፎ ነበር ማለት የተከበሩ ኃይለስላሴ እሱ ነው ማለት። እንግዲህ ሌላው የመጨረሻ የምናየው ሪፎርም ኢምፔሪየር ኃይለስላሴ ጊዜ የተወሰዱ ሪፎርሞችና ለውጦችን በምናይበት ጊዜ ኃይለስላሴ ኤንድ ሂዝ ፔሪድ ዋዝ ኢንተረስትድ ፎር ዌስተርን ስታይል ሞደርናይዜሽን ኤንድ ቴክኖሎጂ ነው። እንግዲህ ኃይለስላሴ ዌስተርን ለምዕራባውያን ስታይልና ዘዴና ሞደርናይዜሽን ዘመናዊነት እና ቴክኖሎጂ በጣም የሆነ ከፍተኛ የሆነ ኢንተረስት ያለው ታላቅ ንጉስ ነበር በሰዓቱ። ዚስ ሴንስ ዴይስ ኦፍ ዘ ኢምፔሪየር ሴቨራል ሪፎርምስ ዌር ኢንትሮዲውስድ፣ በዛን ጊዜም ሴቨራል በጣም ብዙ የሆኑ ሪፎርሞች ለውጦች ተስተውሎ ነበረ፣ ተዋውቀው ነበር። ሳም ኦፍ ዚስ ሪፎርም ብለን ደግሞ የምናያቸው አንደኛ ሴንትራላይዜሽን የሆነ ገቨርንመንት መዋቅር አይተናል። ፕሮሙልጌሽን ኦፍ ኢትዮጵያን ዘ ፈርስት ኮንስቲቱሽን፣ የኢትዮጵያ የመጀመሪያውን ኮንስቲቱሽን ይችን ፈተና ላይ ትመጣለች። ፈርስት ኮንስቲቱሽን ዲስፓሳይትስ ድሮባክ ከነ ችግሩም ቢሆን ከነ ህጸጹም ቢሆን የመጀመሪያው የኢትዮጵያን ኮንስቲቱሽን እንዲደነገግ አስችሏል። ሌላው ደግሞ ኤስታብሊሽመንት ኦፍ ኢምፔሪያል ቦዲጋርድ ይሄ የንጉስ ጠባቂዎች በ1930 ኤስታብሊሽመንት ተቋቁሞ ነበረ። እነዚህ የንጉስ ጠባቂዎች አሁን ቤተ መንግስት የሚጠብቁ አሉ ይላል፣ ልክ እንደዛ ማለት ኤንድ ዊዝ ዘ ሄልፕ ኦፍ ቢጊኒንግ ሚሊታሪ ሚሽን። ይሄ ደግሞ ሚሊታሪ ሚሽኖች አለ ቤልጂንግ፣ አሁን ለቤልጂንግ ሚሊታሪ ሚሽኖች ነበር እነዚህ የተቋቋሙት ማለት ነው። በዛን ጊዜ የሚሊታሪ ሚሽኖችን እንዲያግዙ ማለት ነው። ሌላው ኦፕኒንግ ኦፍ ኢትዮጵያን ፈርስት ሚሊታሪ አካዳሚ አት ሆለታ፣ በሆለታ የኢትዮጵያ የመጀመሪያው ሚሊታሪ አካዳሚ እንዲደነገግና እንዲቋቋም ያደረገው ኢምፔሪየር ኃይለስላሴ ነበር። የት ነው? ሆለታ። ዊዝ ዘ ሄልፕ ኦፍ ስዊዲኒሽ ሚሊታሪ ሚሽን፣ ይህንንም ያቋቋመው በስዊድኖች እርዳታ እንደነበር በ1934 ይነገራል። እንግዲህ ለዛሬ ችኛዋን እናያለን። ማወቅ ያለባችሁ ነገር ግን እዚህ ላይ ምንድን ነው እያንዳንዱ ሪፎርም ወስደዋል። ሪፎርም ከወሰዱት መካከል ፈተና ላይ ምን አይነት ነገሮች ሊመጡ ይችላሉ የሚሉትን ስነግራችሁ ምን መሰላችሁ? አንደኛ
እዚህ ፈተና ላይ ሊመጡ የሚችሉ ነገሮች በኢትዮጵያ ታሪክ ላይ ትልቅ ቦታ የተሰጣቸው ትልቅ ነገር የተፈጠረባቸው ለምሳሌ ሊግ ኦፍ ኔሽን ላይ ኢምፔሪየር ኃይለ ሥላሴ ሊግ ኦፍ ኔሽን ላይ መሳተፋችን ማለት ነው። በኢምፔሪየር ኃይለ ሥላሴና በዘውዲቱ ጊዜ ሊግ ኦፍ ኔሽን ላይ መሳተፋችን፣ ፈርስት ሚሊተሪ አካዳሚ በማን ተመሰረተ? በኃይለ ሥላሴ። የት? ሆለታ እንደነበረ ለመጀመሪያ ጊዜ ኢምፔሪያል ቦዲጋርድ እንደተመሰረተ። ሌላው ደግሞ ዋነኛው ፕሮሙልጌሽን ወይም የኢትዮጵያ የመጀመሪያው ፈርስት ኮንስቲቱሽን በ1931 በአፄ ኃይለ ሥላሴ ወይም ኢምፔሪያል ኃይለ ሥላሴ ወይም እንደተመሰረተ እሱንም ማወቅ አለባችሁ። እሱም ፈተና ላይ ይመጣል። ሌላው በቃ እነዚህን ሪፎርሞችን በኢትዮጵያ ግዛት ጊዜ የነበሩትን ከቴዎድሮስ ተነስታችሁ ማለት ነው። የቴዎድሮስ ላይ ምን ተደረገ? ናቪ የመጀመሪያው የባህር ኃይል የተቋቋመው በሱ እንደነበረ፣ 35 ሰባስቶፖል መሳሪያዎችን እንደሰራ፣ 10 አለቃ 50 አለቃ የመሳሰሉትን እንዳስተዋወቀ፣ ማኑፋክቸሮች ፊርሞች እነዚህ መሳሪያ ማምረቻዎችን ወርክሾፖችን በጋፋት እንደመሰረተ፣ ሌላው ደግሞ ቴዎድሮስ ከአድሚኒስትሬቲቭ አኳያ ማለት ነው ሴንትራላይዝድ የሆነ ፓወር እንደመሰረተ፣ ሴኩር ፋይናንሻል እንዳደረገ፣ ጀነራል ፓሲፊኬሽን እንዳስተዋወቀ፣ ዋርኒንግ ኦፍ ኤቭሪዋን ሁሉም ለሱ መገበር እንዳለበት፣ መንግስት ግብር መክፈል እንዳለበት ለመንግስት፣ ቸርች ኤንድ ሞናርቺ ላይ የወሰዳቸው ሪፎርሞች ቴዎድሮስ ዋጋ አስከፍለው ስልጣኑን እስከ ማጣት እንዴት እንዳደረሱት መጽሐፉን ስለማስቀምጥላችሁ ሙሉ ታሪኩን ማንበብ እንዳትረሱ። ሌላው ደግሞ ኢምፔሪየር ዮሐንስ ጊዜ ፈርስት የነበረው አፖይንትመንቱ ፎሬን ኮንስል እንደ መጀመሪያ ጊዜ ለንደን ላይ የመጀመሪያውን ፎሬን ኮንስል የመሰረተው ኢምፔሪየር ዮሐንስ እንደነበረ፣ ሞደርናይዜሽን አቴምፕት ደግሞ በኢምፔሪየር ምኒልክ ጊዜ ቴሌኮሙኒኬሽን፣ ባንኮች፣ የሲልቨር ኮይን፣ ሆቴሎች፣ ትምህርት ቤቶች እንደተመሰረቱ፣ በልጅ ኢያሱ ጊዜ ደግሞ ሙስሊሞች ወደ ስልጣን እንደመጡ፣ ቁራኛ ሲስተም ባን አድርጎ ሌባ ሻይን አመንድድ እንዳረገ፣ ኦዲቲንግ ገቨርንመንት እንዳስተዋወቀ የመሳሰሉትን እንድትይዙ ፈልጋለሁ። ይህም ፈተና ላይ ስለሚመጣ ነው። እንግዲህ በቀይ ያከበብኩባቸውን ነጥቦች መለስ ብላችሁ አይታችሁ ለፈተናችሁ ተዘጋጁ። አይ ቲንክ ቀጣይ ፓርት ላይ ነገ ወይ ከነገ ወዲያ እንደምንም ብዬ ለመጨረስ ሞክራለሁ። ይህን ቪዲዮ ያው ኤዲት አድርጎ አቀናብሮ ለመልቀቅ 1 ሰዓት 2 ሰዓት ስለሚፈጅብኝ በጣም ጊዜ እየወሰደብኝ እኔም የተለያዩ ኮርሶችን ስለምወስድ ትንሽ ስለተቸገርኩ ነው። እኔም ከ10 በላይ ኮርሶች እየወሰድኩ ስለሆነ አሁን በጣም ቢዚ ሆኛለሁ ማለት ነው። ብዙ ትምህርት እየተማርኩ ስለሆነ ከዛ አንጻር ነው። እኔም ራሴ የምወስዳቸው ሌክቸሮች ስላሉ እናንተም ይሄ ነገር አንብቡ። ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ማንኛውንም አይነት ጥያቄና ሀሳብ ስለምቀበል ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይ ቪዲዮ ላይ እንዲጨመር ሊስተካከል የሚፈልገውን አስቀምጡ። በቀጣይ ቪዲዮ